እና ዋይኒ ሮኒን ያየንበት ፖሊስ ኮልስ የታዩበትኝ ማንቸስተር ዩናይትድ አይደለም ያራዳ ልጅ በፍጹም ማሊያውን የሚመጥኑ ተጫዋቾች የሉም። ኡጋርቴን ስታይ ደግሞ ቁጭ ብላ አልቅስ አልቅስም ይላል ያራዳ ልጅ። አትፍረዱብኝ። ዛሬ ትንሽ ቶንሲል በቃ እንደዚህ ወግሞ ይዞኛል ነው የምልህ። መድኃኒቱን ሀሳብ አስተያየት ኮሜንት ላይ እየሰጠ እንግበው ቪዲዮውን ማለት ነው። አስቶን ቪላ እያሳሳቀ አለቀ የሚባለውን ሙድ ጨማምሮ ይዞታል ማለት ነው ያራዳ ልጅ ዘንድሮ። ዛሬ ደግሞ ጨዋታው ላይ ከተመለከታችሁ ቀዝቀዝ ብሎ ነገር ግን ማለት ነው ገዳይ ሲያረፋፍድ ነው። ማቹ ተንቀሽቅሾ ነበረ። ነገር ግን ቪላ የሚቀልድ አይደለም። ማንቸስተር ዩናይትድ ቀድሞም ተገምቷል በዚህ ጨዋታ ሊሸነፍ እንደሚችል ማለት ነው። ያን በእርግጥ እንደውም ቆንጆ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ማለት ነው። ኤቨንና ዶርጉ ዛሬ ትንሽ አሪፍ ይሻሉ ነበረ። ብሩኖ ፈርናንዴዝም እንደዚሁ፣ ነገር ግን በጉዳት ተቀይሮ መውጣት ተችሏል ማለት ነው። እንደዚህ ኡጋርቴ ግን እኔ እንጃ ኡጋርቴ ነገር የሚወራም አይደለም። ያራዳ ልጆች ምን አለፋችሁ ብቻ ሀሳብ አስተያየት ኮሜንት ላይ እየሰጣችሁ ማንቸስተር ዩናይትድ ተሸንፏል። ቪላ ግን ማሸነፉን ቀጥሏል። ቀጣይ ከቼልሲ ነው። ኡናይ ኤምሬና ቪላ እስከሄድ ድረስ ይሄዳሉ። ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፕሊንክ ይደረግ። አንተ ኡርጋጥ የምን ኡጋርቴ ነህ? አረ እንዴት ነው የምንቀጥለው? ብሩኖም እሺ። አረ አንተ ኡርጋጥ ተሸንፈናል፣ ግን አንዳንድ ነገሮችን እንድንል መብት የሚሰጥ አይነት ሽንፈትን የተሸነፍነው ማለት ነው። በዛሬው ጨዋታ ማንቸስተር ዩናይትድ በጣም ብዙ ጥሩ ጎኖች ነበሩት ማለት ነው። ከነዛ ጥሩ ጎኖች መካከል ማለት ነው እስከዛሬ ይሞከር ስንለው የነበረው ቦታ ሊቻ ከብሩኖ ጋር መጣመር የሚችል ተጫዋች እንደሆነ ተመልክተናል ማለት ነው። ተቀይሮ ከገባ በኋላ መሀል ላይ ምን አይነት እንቅስቃሴ ሲያደርግ እንደነበር፣ ምን አይነት ፓሶችን ሲያደርግ እንደነበር፣ ምን አይነት ኳሶችን ሲያቋርጥ እንደነበር ማለት ነው። ያው ጥሩ ጎን ያልኳችሁ ነው ዶርጉን ምናምን ረስቼ ሳይሆን ወሳኝ የምንለው ቦታ ላይ ግን እንዳንጨነቅ የሆነ ፍንጭ ሰጥቶናል ማለት ነው። ለማንኛውም ያራዳ ልጆች ያን ያክል እንዳትበሳጩ። ያው ነቆራ ምናምን ካለ እስክሮል እንደኔ እንዳታዩአቸው። እኔ ዛሬ አላያቸው፣ ምክንያቱም ኳሱን ሳይሆን ምናምን መጥተው የሚዘበዝቡት ስለሚበዙ ማለት ነው። ቼክ ሳታደርጓቸው ላሽ ትላላችሁ ማለት ነው። ይመቻችሁ። አይለፍላችሁ የተባለን ደጋፊዎች መድኃኔዓለምን ዶርጉ፣ ዳሎት፣ ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን። እኔ አሳዘነኝ ይህ አሰልጣኝ ክርስቶስ አሳዘን። ቪላ የሚቀይራቸውን ቅያሬ አይታችኋል። እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኔዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ቫንዳብ ብለ ነው ሶማሌ ቫንዳብ እንደዛ እንዳለ ነው። ቫንዳብ በካራቲ ነው የተጫወተብን በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበርኩ። ራሳችንን ሰጠናቸው በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር በቃ ጥሩ ፐርፎርማንስ እያሳየ ነው ካሸነፈ አይደል። ልክ እንደዛ ወስዶብን ቢሆን እሺ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ እንዴ። በቃ እሱ ብቻ እኮ ነው ሲለፋ የነበረው። ብቻውን አይታችሁታል ሲደክም። ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ እንዴት እንደምሳቀቅ ብታይ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም በዛ ላይ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጠብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደሞ ሌላ ጉዳት መጣ። ሊቻ ገባ። እኝኝ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳውን ይለጠለጠ። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተስታል ያገባውን ጎል የሆነ
በጣም በቃ በጣም የሚያምር ጎል እንደዚህ አዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው። ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ። ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት። ሁለት ሀሳብ ማንሳት ፈልጋለሁ። ሁለት ሀሳብ። አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ኢቬንት አዘጋጀ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች፣ እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ማለት ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ማለት እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አለመዱማ። የእናንተ የሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው እኮ ማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ማን ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል? ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አገባኝ? አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው የሚያበሽከኝ? ገባህ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ ነው ማንቸስተር ነው የምልህ። ከረፍት በፊት የነበረውን ጨዋታ ያዘጋጀሁት ኢቨንት ላይ ምቹ ኮርነር ነበር ያየሁት። ከረፍት በፊት ጥሩ ነበርን ማለትም የዚህን ያህል መጥፎ አልነበረንም። ማን እንደማያስፈልግ ያየንበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር። እንደምታዩት ማሊያ ለብሼ ነው ራት ግብዣው ላይ ሄድኩት። ያው ራት ግብዣው ምን እንደሚመስል በስሱ ላሳያችሁ። ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያ ለብሼ እንደመጣሁ እንድታዩት። ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችን ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር፣ ግን አስቶን ቪላ ጭራሽ ጠፈጠፋችሁ። ኧረ በስመ አብ! ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድን ነው የሚሰራው ወንጀል? እንደዚህ ይጠቀልለዋል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አጠገር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን። ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስመ አብ ዩናይትዶች አልቻላችሁም። እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅልል 2 ጎል ማለት ነው። ትረጋጋለህ። አሹ ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዴ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ፣ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ። ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ። ትላንትና 2ኛ ላይ መጣ ሚዜ የሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል።
ያንሸራትሻል። አሁን ሰበናፕ ትንሽ ረጋ ለማለት ሞክር ይዘው ጋር ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕሽ ወጥተሽ ደናደሩ ክለብ አሸንፎ ስለማትደሰት ነው ለካ በእኛ ሁለተኝነት የምትደሰተው። አሁን አይደል እንደ ገባኝ። ትናንትና ሲቲ ያሸነፈ ብላችሁ ከላይ እስከታች የተደሰታችሁት ሰዎች ለካ ክለባችሁ ስለማያሸንፍ ነው፣ ስለሚታወቃችሁ ነው። ሞርጋን ሮጀርስ ምን አይነት ድንቅ ተጫዋች ነህ። ብሩኖ በመጎዳቱ ግን በጣም አዝኛለሁ። ለምንድን ነው ያዘንኩት መሰላችሁ? ወደ ወራጅ ቀጠና እየሄዳችሁ ነው። ወደ ወራጅ ቀጠና ልትሄዱ ነው። ብሩኖ ቀላሉን ያርግልህ፣ እኔ ትመቸኛለህ። ትርፌን ግን ወራጅ ቀጠና ልትወስዳት ነው። ማንቸስተር ዩናይትድ ያለ ብሩኖ ይሄንን ይመስላል። ሰከንድ አፍ ያያችሁትን ዩናይትድ ማለት ነው። ያጠቃል፣ ወደፊት ይሄዳል ምናምን፣ ግን ወፍ በቃ ቻንስ ክሬት ወፍ። ብሩኖን ለምን ያህል ጊዜ እንደምታጡት ፈጣሪ ይወቅላችሁ። አረ ቪላ 10 ጨዋታ በተከታታይ ሲያሸንፉ ማለት ነው። ፕሪሚየር ሊግ ላይ ደግሞ 7 ጨዋታ በተከታታይ። ቀጣይ ማንን ነው የሚገጥሙት? ቼልሲ፣ ከዛ አርሰናልን ኤምሬትስ ላይ ማለት ነው። አረ ምንም ላይ ይሁን ይህ ቡድን ቶሎ አርሰናልን ይግጠምልን። ወር ሞልቶታል ከተሸነፉ፣ አልሞላውም። ወር ባልሞላ ጊዜ ውስጥ 2 ጊዜ እንዲያሸንፉልን ነው የምንፈልገው። ሮጀርስ ኧረ በስመ አብ ምን አይነት ተጫዋች ነው! አንድ አይነት ጎል ያገባባቸዋል። እዛ አካባቢ ሲጀመር መጀመሪያ አስመቱት አይደለ? ጥፋታቸው ድጋሚ ከዛው ቦታ ማስመታታቸው። ለዩናይትድ ዛሬ ብቻውን ሲፋየት የነበረው ኩኒያ ነው። እሱም ቢሆን ሌላ አሪፍ ተጫዋቾች ከሌሉለት እዛ ሜዳ ላይ ምንም ሊፈጠር አይችልም ብቻው። አይ ማንቼ አሸንፋ ከፍ ማለት ባለባት ሰዓት ሁሌ አታሸንፍም። ግን ያው ይህን ጨዋታ ለማብሸቅ አይደለም፣ የታወቀ ነው። ቪላ እንደዚህ ስትሬት ዊን በመሰለ ፎርም መጥቶ አስጥሏለሁ ብሎ ማሰብ ዘበት ነው። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? በቃ ተለያየን። ይሄ ነበረ ፍቅራችን፣ እስከዚህ ነበር። በቃ ልትሄጂ ነው ወደ ቦታሽ። ይኸው ምን አደርጋለሁ? እያዘኩም ቢሆን እሸኝሻለሁ እንጂ ከመሄድማ አላስቀረሽም። መሄድ ከፈልክሽ ሂጂ በቃ። አስቶን ቪላ ግን የመቻቸው። እንዲሁም ሁለተኛ ቡድኔ ማለት ነው አስቶን ቪላ ነው እንግሊዝ ላይ። ወያለውንም ትርፌንም እኛ አባቱ ነን። እኛ ሄደን ገረፍ ነው። ነገር ግን ለወያለውም ለትርፌም መድኃኒት፣ አንዳንዴ ደግሞ ለሲቲዝኖች ራሱ መድኃኒታቸውን አስቶን ቪላ። አረ ይሄ ቲም ይመቸው። ትርፍዬ ግን አሁን ወደ ቦታሽ፣ አሁን ነው መሄድ። ገና ሳይደርስ አሁን በረዶ ምናምን ሊመጣ ነው። ጃንዋሪ ምናምን ዊንተሩ አሪፍ ሰዓት ነው። መርጠሻል፣ ትክክለኛ ሰዓትሽ። ቦክሲንግ እንግዲህ ከመጣ ደግሞ ይከብድሻል። ሰው ወደ ቦታሽ። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? አረ ግባ እናውጣው። ማነሽ ትርፌ? ግቢና አውጪው። የሮጀርስን ጎል ገብታ አውጣው። እንዴት አባቱ ነው የሚያምረው! በእናታችሁ የመጀመሪያው ጎል እሱን እኮ አድንቀን ሳንጨርስ ሁለተኛው የደገመው ጎል። ለዚሁ ነው ለካ እንደዛ የምትፍጨረጨር። ዘንድሮ አቋሜ ትንሽ ቢንኮታኮት ከኔ ጋር ትከሻ ለትከሻ ልትለካኪም ፈለግሽ አይደለ? ይሄ ነው አስቶን ቪላ። አስቶን ቪላ ማሸነፍ ለአንዳንድ ክለቦች ነው የተፈቀደው፣ ለሁሉም አይደለም። እንዴት ቪላን እንዳሸነፈበት ይሻላል። ይመቸው ቪላ ችለው ነው ያሸነፉት። ቅዝቅዝ አረገልኝ። ተረጋጋሽ። ገና ይሰጥሻል። ይመቸው ቪላ። ይህ ቪዲዮ ለማንቸስተር ዩናይትድ ደጋፊዎች ነው ማለት ነው። ነቆራ ፈርታችሁ እየወጣችሁ እየተበሳጫችሁ ምናምን ቪዲዮ የምትሰሩ ማለት ፕሊስ ስለዛሬ አቁሙ። እግዚአብሔርን ነው የምላችሁ። በዚህ ጨዋታ የሚናደድ የማንቸስተር ዩናይትድ ደጋፊ ትክክለኛ የማንቸስተር ዩናይትድ ደጋፊ አይደለም፣ ለእኔ ማለት ነው። እንደዛ ነው የምገልጸው። አዎ መሸነፍ ያናዳል፣ ግን አንዳንዴ እግር ኳስ ከመሸነፍ ካቻ ከዛም በላይ ነው። ያየኸውን ነገር ነው ስሜት ውስጥ የሚገባው። ገባ? ሊያናድድ የሚገባው ያየኸው ነገርም ነው። ማሸነፍ አለ መሸነፍ አለ አቻል እንዴ! ጭራሽ ልምዱ በሌላቸው በህፃናት ተጫውተን የተሻለ ፐርፎርም አድርገን በወጣንበት ጨዋታ ጭራሽ ልትናደዱ አይገባም ማለት ጭራሽ። የእውነቴን ነው የምነግራችሁ። ይመቻችሁ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የኡናይ ኤምሪውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ
በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዘን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይም እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር የቻሉት። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታውን ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከተ እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸርን ልጅ ቀይረናት ላይ ካለንበት ኮንዲሽን አንጻር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድን ነው? ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? እኔ አሁን ያልገባኝ ነገር ሰከንድ አፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጮት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ በአሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበረ ምናምን። ፋይናል ሰርድ ላይ አጠቃቀሙ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ። እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸርን ልጅ ቀይረን አስገብተን አማራጭ አተን ቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ። የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታውዙ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም አስቶን ቪላ ትዊተራቸው ላይ ምንድን ያደረጉት? አሸነፈዋችሁ ማለት ነው። ትዊተር ላይ ምን ብለው ፖስት እንዳደረጉት አውቃላችሁ? 10 ተከታታይ ጨዋታ ማሸነፋቸው ይታወቃል። አስቶን ቪላ ያ ጸጉሬን ቆረጣለሁ 5 ተከታታይ ጨዋታ የሚለው ሰውዬ የአስቶን ቪላ ደጋፊ ቢሆን ኖሮ ይሄኔ 2 ተቆርጧል። አይማንጂ በቃ መቀለጃ ሆናችሁ። ግሪምስ የሚቀልድባል፣ ፕሪሚየር ሊጉ የሚቀልድባል። ኧረ በስመ አብ። በነገራችን ላይ ማንቸስተር ዩናይትድ ለእኔ መጥፎ አልነበረም ዛሬ። እዚህ ሜዳ ላይ የሊጉ መሪ አርሰናል ተሸንፏል። የሊጉ ሁለተኛ ቡድን ማንቸስተር ሲቲ ተሸንፏል። አስቡት፣ ዩናይትድ ወሳኝ ተጫዋቾቻቸው ማለት ነው ብራሂም ቤሞ፣ ማዝራዊ፣ አማድ ዲያሎ የሉ። ይባስ ብሎ የቡድኑ የልብ ምት ብሩኖ ፈርናንዴዝ ተጎርቶ ወጥቷል። እና ቢሸነፍም ግን ያን ያክል መጥፎ የሚባል አቋም አሳይቶ በጣም ከፍተኛ ብልጫት ወስዶበት አይደለም የተሸነፈው። እኔ ሞርጋን ሮጀርስ ራሳቸው የእንግሊዝ ሚዲያዎች ካላጠፉት በስተቀር እጅግ በጣም ትልቅ ቡድን፣ እጅግ በጣም ትልቅ ነገር ላይ የሚጠብቀው ተጫዋች። ያው የእንግሊዝ ሚዲያዎች ታውቋቸዋላችሁ አይደለ? ገና በለጋ እድሜያቸው ለእንግሊዝ ተጫዋቾች አዲሱ ሄነሪ፣ አዲሱ ሮኒ፣ አዲሱ ገሌ ብለው ያጠፏቸዋል። በጣም የጋዜጣ የፊት ሽፋን ላይ ምናምን ያወጧቸዋልና ጫና ውስጥ ነው የሚከቷቸው። ዛሬ ምን አይነት ግብ ነው ያስቆጠረው? እናንተ የመጀመሪያዋን ግብማ ታዋት፣ ኳሷን ከሞት ወደ ህይወት ነው የመለሰው። ቪላ በጣም ሲሪየስ እየሆነ ነው። ፋሚሊ ማቲያስ ኩኛ በጣም ጥሩ ተጫዋች ነበረ። ዛሬ እድሎች ነበሩት ዩናይትድ 3 ነጥብ የማግኘት አቻ የመውጣት ያን ያክል አስከፊ ሽንፈት አይደለም ያስተናገደው። ግን ይህንን ቻንስ ቢጠቀምበት ኖሮ ትናንትና ኒውካስትልና ቼልሲ አቻ ወጥቷል። ራሱ ቪላን ያገኘው ኔክስት ኒውካስትን ያገኛል። ሶ ቢጠቀምበት ጥሩ ነበር። ያ መሆን አልቻለም። ማንቸስተር ዩናይትድ እድለኛ አልነበረም። ለማንኛውም ጨዋታው እንደተመለከታችሁት አስቶን ቪላ ማንቸስተር ዩናይትድን በቪላ ፓርክ 2-1 ማሸነፍ ችሏል። ቪላ ፓርክ ላይ
አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮልድ ሴሌብሬሽን ፈጣሪው ጥግ አስዟቸው ለጎል አግብተው ያባበደ ጎል ባይዘይማ ያባበደ በተለይ መጀመሪያ ጎልማ አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን። በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን 19 ቡድን ነው የምንገጥመው። ታዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማን አፈንድደው ስጥት ገባ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኛ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈ ትሰጣለህ ነው የምልህ። እኔ ግን ክብር ያለኝ ነኝ። ገባ? ለጠላቴ አልቋጥርም። አንተ ቪላ እንድታሸንፈው ነጥብ እንዳስጠለ ምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1፣ ዛሬ 2-1። ለውጡ ግን ተገለበጠ። ዱቄት ያንስ ይኸው እንደጠበቅኩት ነው የሆነ ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸንፎ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት እንደጠበቅኩት ነው የሆነው። ገና ሰከንድ አፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። ጅኖ አስቶን ቪላ ማለት ይሄ ነው። አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው። ሮጀርስ ምን አይነት ጎል ያሳየን ጀማው። ምን አይነት ኦናና አለ አንዴ ማንቸስተር ቤት መሽለቀቀ ጀማው። ኦናና አለ አንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበር። እኛ ጋር ጥብቅ ብላችሁ አለፋ አታበላሽ ነበር። ለጠፍ ሰፈት ማለት ነው። ለጠፍ ሰፈት ማለት ነው። ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ የማንቸስተር ደጋፊዎች አይደለም። አንዴ ከያዝን በቃ እንፈታለን። አለቀ። ፈተናል ጀማው። እዚህ ራት ግብዣው ላይ ማለት ነው ጋቢናዬን እንደዚህ ጥየው አንድ ዩናይትድ ላይ ሊያጽናናኝ መጥቷል። መልእክት ጊዜያችን ይመጣል በላቸው። አንተም አይዞህ፣ አንተም የዩናይትድ ደጋፊ እኮ ጊዜያችን ይመጣል በላቸው። ይህን የሚመስል ቪው ኢንጆይ ማድረግ አልቻለም አብዬ። ስለዚህ ባካችሁ ዩናይትድ ያን አንተ ኮንግራ ብያለሁ። መኪናውን ፒፕ ታስደርገኛል። ታዲያ ስሙ ፎቶ ስንነሳ ማለት ነው አብዬ ፈገግ በላል። በምን 2-1 ተሸንፈን